ተስፋ የመጥፎች ሁሉ መጥፎ ናት፣ ምክንያቱም የሰዎችን ስቃይ ታረዝማለችና። ፍሬድሪክ ኒትሻ። ተስፋ ሕይወትን የምትቀይርልህ ይመስልሃል። አዲስ ሕይወትን የምትሰጥህ ይመስልሃል። ነገ ይሻላል ትላለህ፣ አንድ ቀን እለወጣለሁ ትላለህ። በቃ ከሁሉ ነገር ጀርባ ነገ አለች። ከሁሉ ነገር ጋር ተስፋ አለች። ይህ ነው ስቃይን ያረዘመብህ። ሕይወት ነገ ውስጥ ያለች ይመስልሃል። ዛሬም በምኞት ታሳልፋታለህ። ነገር ግን ሕይወት አሁን ነች። መለውጥ እየቻልክ ትዘገያለህ። መኖር እየቻልክ ነገን ትጠብቃለህ። ዛሬን መፍታት እየቻልክ ስቃይህን ታረዝማለህ። ተስፋ በእርግጥም እንዳንኖር እንዳንለወጥ አሳስራ ያስቀመጠችን ነገር ነች። ይህን አፈ ታሪክ ከሰማችሁ በኋላ በእርግጥም ስለ ተስፋና ስለ ሕይወት ያላችሁ ነገር ሙሉ በሙሉ ይለወጣል። እስከ መጨረሻው ብቻ ተከታተሉኝ። ለቻናሉ አዲስ ከሆናችሁ የሰብስክራይብ እና የደወል ምልክቷን ብቻ ተጫኗት። ኮሜንት ላይ በመግባት አንድ ቁጥርን አስቀምጡልኝ። ቪዲዮን ላይክ አድርጋችሁ ጀምሩት። መጽሐፌን ማንበብ የምትፈልጉ ከሆነ ጥንካሬ ኃጢአት አይደለም የሚለውን መጽሐፍ ለማግኘት ዲስክሪፕሽኑ ላይ ያለውን የቴሌግራም ቻናል ተጫኑ። ከዛም መጽሐፉን መውሰድ የምትችሉ ይሆናል። አሁን ወደ ርዕሳችን እንመለስ። ሲሲፈስ ይባላል። የግሪክ ክፍለ ሀገር የሆነችው ኮሪንት ንጉሥ ነው። ይሄ ንጉሥ በአታላይነቱ ከሰዎች የሚያለው የለም። አማልክቶችን ሁላ ማሳሳት ማታለል ይችላል። በንግስናውም ዘመን እንደዛው ሲያታልል ሲያጭበረብር ሁለት እርምጃ ቀድሞ የሚገኝ ሰው ነው። ሲሲፈስ እንዲህ ያደረገ ነበር ሲኖር የነበረው። ሲሲፈስ አንድ ቀን አማልክቱን ከዳ። የአማልክቶች ንጉሥ የሆነው ዜውስ ሴትን ሲያግድ ተመለከተውና ድርጊቱን መደበቅ ሲገባው ሲሲፈስ ግን ተቃራኒውን አደረገ። ኃያሉን ዜውስ አጋለጠው። ያደረገውን ነገር ይፋ አደረገው። ይህ ነበር የመጀመሪያ ስህተቱ። ዜውስም ሲሲፈስ ላይ የሞት መልአክ የሆነው ግሪኮች ታናቶስ የሚሉትን እኛ ምስራቃውያን ደግሞ አዝራኤል የምንለውን በሲሲፈስ ላይ ላከበት። አዝራኤል ወደ ሲሲፈስ መጣ። ጊዜው እንደደረሰ ወደ ገሃነም እንደሚወስደው ነገረው። ሲሲፈስም ሳይደናገጥ አዝራኤልን የሚያታልልበትን መንገድ ፈጠረ። ሲሲፈስም አለው፣ ከመሞቴ በፊት አንድ ነገር እንድታደርግልኝ እፈልጋለሁ። እንዴት አድርገህ ነፍሳችንን ከስጋችን እንደምታላቅቅ፣ እንዴት ነፍሳችንን እንደምትወስደው አሳየኝ አለው። አዝራኤልም በሰንሰለት ነው ማስራቸው ብሎ ሰንሰለቱን አወጣ። ለሲሲፈስም ለማሳየት ራሱን አሰረው። አዝራኤል ራሱን በራሱ አሰረ። በዚህ ሰዓት ሲሲፈስ ሮጦ ሞትን አመለጠው። ሞት ታሰረ። ሞት ማንም ጋር አይመጣም። ጦርነት ትርጉም አጣች። ሰዎች ለቀናት ይዋጋሉ። ማንም የሚሞት የለም። በህመም የተያዙት ስቃያቸው በዛ። ሞት የሚናፈቅበት ጊዜ ተደረሰ። ሞት የሚባል ነገር ጠፋ። ምክንያቱም የሞት መልአኩ ታስሯልና። አማልክቶቹ ይህን አዩ። የምድር ስርዓት ተሰበረ። አዝራኤል ከታሰረበት ፈቱት። እናም ያሰረውን ሲሲፈስ እንዲቀጣ ዳግም ሞትን ወደሱ ላኩበት። አዝራኤል ተፈታ። ወደ ሲሲፈስም ድጋሚ ተላከ። ሲሲፈስ ድጋሚ እንደሚሞት ገባው። ለሚስቱም አላት፣ ሬሳዬ እንዳትቀብሬው፣ የቀብር ስነ ስርዓት እንዳታረጊልኝ ብሎ አስጠነቀቃት። አዝራኤል መጥቶ የሲሲፈስን ነፍስ ወሰደ። ከምድር በታች ወደ ሆነው ገሃነም ወሰደው። ሲሲፈስ የገሃነም አለቃው ሄድስ ጋር ቀረበ። እሱንም ለማታለል አሁንም እያቀደ ነው። በገሃነም ቢሆንም እንኳን ወደ ምድር የሚመለስበትን መንገድ ይፈልግ ነበር። ለገሃነም አለቃ ሄዲስ እንዲህ አለ፣ ጌታዬ ወደዚህ ስመጣ ሚስቴን እንዳትቀብረኝ ብያት ነበር። ያኔ የምሞት አልመሰለኝም ነበር። እናም የማይቀረው ሞት መጣብኝ እና ጌታዬ ሬሳዬ በክብር እንዲቀበር እፈልጋለሁ። ሚስቴን ካልመጣው እንዳትቀብሪኝ ብዬ መሃል ላስገብቻት ነበር። ጌታዬ ልቀቀኝና ሄጄ ሬሳዬ በክብር እንዲቀበር ልንገራት ብሎ ለሄዲስ ተናገረ። ሄዲስም ፈቀደለት። ከነገራት በኋላ ወዲያው እንዲመለስ አስጠንቅቆት ወደ ምድር ላከው። ሲሲፈስም ልክ ወደ ምድር እንደወጣ ሮጠ። ድጋሚም አልተመለሰም። ይሄ ነበር ትልቁ ጥፋቱ። ሲሲፈስ ረጅም ዓመት ኖረ። ረጅም ዓመት በንግስናው ቆየ። በደስታ በሰላም በጤና ለብዙ ዓመታት ኖረ። አረጀም፣ ሞተ። ሞት ለሶስተኛ ጊዜ መጣበት። በዚህ ሰዓት ለማምለጥ እቅድም ሆነ ሐሳብም የለውም። ሲሲፈስ አሁን የገባው ይመስላል። ሞትን ልትሸሸው ትችላለህ፣ ነገር ግን ልታመልጠው እንደማትችል። አሁን ሲሲፈስ በአዝራኤል ሰንሰለቶች ታስሮ
ወደ ገሃነም ወረደ። ከሄዲስ ፊትም ቀረበ። ሄዲስም በቁጣ እንዴት ብትደፍረኝ ነው እኔን ሄዲስ የምታታልለኝ? ለዚህ ትዕቢት ከሞት በላይ አሰቃቂ ቅጣትን አዘጋጅቼልሃለሁ። ይህን ድንጋይ ተራራው ጫፍ ላይ ታወጣዋለህ። ልክ ሊነቃ ጫፍ ሲደርስ ያ ድንጋይ ተንከባሎ ይወድቃል። እድሜ ልክ እንዲህ ይቀጥላል። እድሜ ልክ ይሄ ነገር ይደጋገማል። ይህን ትልቅ አለት እያንከባለልክ እላይ ታወጣዋለህ። ጫፍ ሊነካ ሲል ተመልሶ በመንሸራተት ድጋሚ ይወድቅብሃል። አንተም ተመልሰ ያን ድንጋይ ወርደ ወደ ላይ ታወጣዋለህ። ይህ ነገር እስከ ዘላለም ይደጋገማል። እስከ ዘላለም። አማልክቶቹ ሲሲፈስን የጎዱት ነበር የመሰላቸው፣ ግን ሲሲፈስ አልሰበሩትም። ይህን እርግማን ተቀብሎታል። ሲሲፈስ ምንም አይነት ተስፋ አልነበረውምና ሲሲፈስ ይህን ቅጣት አሜን ብሎ ተቀበለ። አሁንም ድረስ ያን ታላቅ አለት እያንከባለለው እስከ ዘላለም ይቆያል። ይህ ታሪክ ስለ አማልክትም አይደለም። አማልክታት ምናምን የሚባል ነገር የለም። ግሪኮች ይህን ተረት ለእኛ ነበር የነገሩን። ሲሲፈስ ማለት እኔ ነኝ። ሲሲፈስ ማለት አንተ ነህ። ሲሲፈስ ማለት የሰው ልጅ ህይወት ነው። ሲሲፈስ ማለት የወንድ ልጅ ህይወት ነው። እስኪ ህይወታችንን ተመልከቱ። ከሲሲፈስ እርግማን ጋር ተመሳሳይ ነው። አስተውሉት እስኪ። እንሰራለን፣ እንለፋለን። ሁሉ ነገር ሙሉ ለመሆን ሲቃረብ አዲስ ሌላ ችግር ብቅ ይላል። ዓለም ሞልታ አታውቅም። ያቺን ዓለም ለመሙላት ትሯሯጣለህ። ልክ ጫፏ ጋር ስትደርስ የጎደሉ ብዙ ነገሮች እንዳለ ይገባሃል። ከእንደገና አለቱ ተንሸራቶ ይወድቃል። አንተም ያን አለት ለማምጣት ድጋሚ ትወርዳለህ። ህይወት ማለት ልክ እንደዚህ ነች። ታዲያ እንዴት ነው በአፈ ታሪኩ ላይ ያለው ሲሲፈስ በዚህ ቅጣት ያልተሰበረው? እሱንም እኔ እመልስልሃለሁ። እሱም ተስፋ ስላላደረገ እና ሁኔታውን አምኖ ስለተቀበለው ብቻ በዚህ ቅጣት በዚህ እርግማን አልተሰበረም። አንዳንድ ሰዎች በጸሎታቸው ውስጥ በተስፋ ውስጥ ራሳቸውን ይደብቃሉ። በምኞታቸው ውስጥ ራሳቸውን ይደብቃሉ። ይችን ህይወት ተው ሌላ አዲስ ህይወት እንደሚመጣ እንዲሁም አዲስ ህይወትን በአይምሯቸው ይፈጥራሉ። ግን ስቃያቸውን ማርዘም ነው የሚሆነው። ሲሲፈስ ተስፋ አላደረገም። ድንጋዩ እንደሚንሸራተትበት አውቆ ነው የሚገፋው። ምህረት እንደማይደረግለትም ያውቃል። ድግግሞሽ እንደሆነ አምኖ ተቀብሏል። ይህን ሰው በፍጹም ሊሰበር አይቻለውም። ምክንያቱም ይቀየራል የሚል ተስፋ የለውም። ሁሉም እንደሚበላሽ አውቆ ነው የሚጀምረው። ከአፈ ታሪኩ እንደምንማረው ከሆነ ሲሲፈስ ያን አለት ሲወድቅበት እሱን ለማምጣት ረጋ ብሎ ይወርዳል። ይታያችሁ፣ ሰላም ያገኛል፣ እረፍት ያገኛል። ይህን አፈ ታሪክ እኔ እናንተ በምንግባባበት አማርኛ አልተርጉምልህ። ተመልከት ወደ ሰማይ፣ ተመልከታት ያችን ፀሐይ። ጨለማው ሁሌም ቢሆን ሰማዩ ላይ አለ። ጨለማው የትም አይሄድም። በጨለማው ላይ ፀሐይዋ ነው የመጣችው። ፀሐይዋ መጣ ነው ጨለማውን ያሳረፈችው እንጂ ጨለማው ሁሌም ቢሆን አለ። ብርሃኑ ነው የመጣው። ልብ በል፣ ችግር ሁሌ ይኖራል፣ ፈተና ይኖራል፣ ጨለማ ይኖራል። እንዲሁም ልብ በል፣ ከጨለማው የምታርፍበትም ጊዜ አብሮ ተሰጥቷል። ጨለማውን የሚያሳጥርልህ ብርሃንም ተሰጥቷል። ጨለማው ይጠፋል ብለህ ተስፋ አታደርግ፣ ምክንያቱም ጨለማው ሁሌም ይኖራልና። ሲሲፈስን ያን አለት ተራራው ላይ አወጣው። ኢቭን እንደሚወድቅ እያወቅ እንኳን ሲሲፈስ ደስተኛ ነው። ህይወትን ተመልክቷታል። ሲሲፈስ መቼም አይሰበርም፣ ምክንያቱም ተስፋ የሚባል ነገር አልተረፈውምና። ሲሲፈስ አይጠብቅም። ያን አለት ጫፍ ያደርሰዋል። ኢቭን እንደሚወድቅበት ቢያውቅም እንኳን። ይህች ህይወት ድግግሞሽ ናት። ሙሉ ለማድረግ አትነሳ። ሙሉ ለማድረግ ስትነሳ ተመልሳ ተንሸራታ ዜሮ ትሆናለች። አዲስ ህይወት አይመጣም። ይሄ የወንድ ልጅ ህይወት ነው። ተስፋ የለም። ፈገግ ብለን ይህን አለት ወደ ላይ እናወጣዋለን። ተንሸራቶ ይወድቃል። ምናርፍበት ጊዜ አለ። ድንጋዩን ጋር እንደርሳለን። ድጋሚ እናወጣዋለን። ህይወታችን ይህን ይመስላል። ተሸናፊ የሚሆነው ሁሉ ከንቱ ነው ብሎ እጁን አጣምሮ የተቀመጠው ነው። እንዲህ የሚቀመጥ ሰው ካለ በእርግጥም ህይወት አሸንፈዋለች። ህይወትን ያሸነፋት ማን እንደሆነ ታውቃለህ? ያን አለት ተንሸራታ እንደምትወድቅ እያወቀ ወደ ላይ የሚያውጣት ሰው ብቻ ይህችን ህይወት ያሸነፋታል። በዚህች ህይወት እርግማን አይሰበርም። በህይወት አሸናፊ መሆን ትፈልጋለህ? ቅጣትህን አሜን ብለህ ተቀበል። ልክ ሲሲፈስ ቅጣቱን አሜን ብሎ እንደተቀበለው ጣፋንታ ልትጎዳ አትችልም። ጣፋንታ ልታስደነግጥ አትችልም።
ተስፋ ልታታልልህ አትችልም። ትርጉምን መፈለግ ታቆማለህ፣ እንዲሁም ትርጉምን መኖር ትጀምራለህ። ሲሲፈስ ወዳጄ ተነስና ያን አለት መግፋቱን ጀመር። ኢቭን እንደሚወድቅ ብታውቅም እንኳን። ይህ ሀበሻን አስለው ምንጊዜም ቢሆን እውነትና ምክንያታዊነት። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። መጽሐፌን መውሰዳችሁን እርግጠኛ ሁኑ። ጥንካሬ ኃጢአት አይደለም ይሰኛል። ብዙ እውቀቶችን፣ ብዙ ትምህርቶችን ታገኙበታላችሁ። መጽሐፉን ለማግኘት ዲስክሪፕሽኑ ላይ ያለውን የቴሌግራም ቻናል ጆይን ይበሉ። መጽሐፉንም የምታገኙት ይሆናል። በቀጣይ ክፍል እስከምንገናኝ ቸር ቆዩልኝ።